ወንድሜን ወንድ ኮናችሁ ንኩት እኔ ማሳያቸዋለሁ ካልክ አንተም ከሱ አልተሻልክ ህሊና የሚባለው ያርልም በደል የተበደለን ሰው ማገዝ መርዳት አይዞ ማለት ያለብን እኛ ነን አንድ ሁለተኛ ደግሞ እነዚህ ዱዳ በጠይቃቸው መልስ የማይሰጡ ጻል ልጅ መግደል አሁን በስልምና መስጊድ ማፍረስ ቤተክርስቲያን ማፍረስ መኖክሴ መንካት የጸሎት ቦታ መንካት ሴል ልጅ መንካት ጻል ልጅ መንካት ጦርነቱ ውስጥ ገብተ ክልክል ናቸው እንደ ድንገት ይሄ ነገር ደግሞ ዓለም አቀፍም ክልክል ነው ምን ያለ ያቆስላል ክራይም አጌንስት ሂውማኒቲ ይባላል ዓለም አቀፍ ህግም አይቻልም ዓለም ላይ እንግዲህ አሁን እየተከሰሱበት ያለው ይሄንን ነው አንተ ለተዋጋ የፈለከው አካል የሱን እንኳን ጦርነት ላይ አግኝተከው ክብር ልጠብቀው የሚገባ ሰው ግን እዛው ውስጥ አለ የማረከውን እንኳን ክብሩን ጠብቀ ነው ማስቀመጥ ያለበት ሲጀምር በጦርነቱም እኮ ሜዳህ ገለል ነው የሚለው አይደል አንተ ከምትዋጋው አካል ጋር ሲቪሊያን ይሄ ምንም ከጦርነቱ ጋር ያልተያዘ ሰው ያለበትን ቦታ አተናካውም እዚችም ተል መሬት ላይ ያውሉ የሞተበት ባለበት ሰዓት ላይ ለነዛ ሰዎች አንተ ብቻ ስትናገር ስላየው ነው ነገም ያንን ጉዳይ አው በጣም የሚያሳዝን ነው እንደ ሃይማኖት ደግሞ ሰው ትንሽ ጭንቅላታችን ማስፋት ያስፈልጋል መቼም 9 ያስብ 10ኛ መናገር ጥሩ ነው እንደ ሃይማኖትስ ቢሆን 9 ቤተክርስቲያን እኮ አፍርሰዋል ቢያንስ 11 ነጥብ ምናምን ኦርቶዶክስ እምነት ተከታዮች አሉ ለምን ይፈርስባቸው እኔ የሚፈልግ ከሆነ እኔ ነው ቤተክርስቲያኑ ለምን ይነካል መስጊዱን ለምን ይነካል እንዴት አድርገው ነው ከእንደነዚህ አይነት ዓለም በትክክለኛ ወጥቶባቸው ተሳስታቸዋል ይያላቸው በምን አምሮዬ ነው አላህ ይሰጠኝ ትልቅ አምሮ አለ በየ ማመን ሰው እስልምናው ክርስቲያና እዛጋ ታደርጋለ ሰውኛ ምዕራባውያንም ያው የያዙት ሚዲያ እንግዲህ ትልቁን ሚና ነው የሚጫወተው ከዚህ አንፃር እና ቢቢሲ እና ሲኤንኤን አሁን እኮ ይወለም ቢቢሲ ሲኤንኤን ወርቋል በምን ወደቀ መሰለ እኔም አንተ ኪስ ውስጥም ቴክኖሎጂ ገብቷል ግፍ የሚጋለጥበት ቴክኖሎጂ ኪሳችን ገባ ድሮ ሞባይሉም ስለሌለ ነው ያንተ ብቻ የሚሰማው አሁን ግን እንደዛ አይደለም ግፉ ተጋለጠ እንዴት አትቆምም አንተ የፈለከው አንተ የቤተሰብ ኃላፊው ሚስት ከተሳሳተች ተሳስተሻል ማለት አለበት ገሎ የመጣ ሰው ተሳስታል አንተ ነው የገደልከው ብለ ማለት አለበት ይግደሉታ አይባልም እንዴት ይገደላል ምንድነው እኛ መሳሪያችን ትክክለኛ መሳሪያ አምሮ ነው አይደል ያለን ሁላችን አይደል ማንንም ይፈጠርን የፍልስጤም አይደለም አንተ ፍልስጤም አይደለም ግን ላየነው ዜና አንዱን በጣም እናዝናለን አይደል እንዴ አንዱን ደግሞ ትክክለኛ እርምጃ የተወሰደበት ካለ ሰውኛ ነው እኮ ትክክል ነው ተላል ሰው በመነዛ መደለ አዎ እንጂ እጅግ በጣም ያሳዝናል እኛ ለሽታው ይናፍቃል ልጅ አይደል አንድ ጻል ልጅ ከ8 ወር ጀምሮ ወደ ኤሌመንተሪ የሚሄዱት ኬጂ ላይ የሚማር ተማሪ አንድ ተማሪ ሳይቀር ሁላቸውም ወደ ቀብር ጦርነቱ ላይ እዚህ ደረጃ እርምጃ ከተወሰደባቸው ሰው እንዴት በወለደ አንጀቱ ይሄንን ነገር ለፍልስጤም ነው ማገዝ ያለብን ለእስራኤል የእግር ኳስ ግጥም ያደረለ ህሊና ነው አሁን እኮ ተቃወምክም አልተቃወምም እናንተ ለፍልስጤምም ለእስራኤል ምንም እንጠቅመው ነገር የለም ግን ነግበኔ ይባላል ነግበኔ ገብቷል ሲመጣ ባህር ለመርዳት ያለበት በየትኛው ማጋጣሚ ግፍ ካየ ግፍ ነው ማለት ያለበት ጥሩን ካየ ጥሩ ማለት አለበት ዝም ብለን የማይገባን ኮሜንት መስጠት የለብንም ትክክል ነው ብለን ማንንም ይሁን ማን ይሄን ካላደረግን እኔ ከሊናችን ጋር በጣም እየተጣላን ያለነው ሰው በጣም ያዘንኩት ጻል ልጅ በእስልምና እኮ ጻል ልጅ ወንጀል ቢሰራ እንኳን ወንጀል የማይጻፍባቸው ህፃናትና እብዶች ናቸው ወንጀል አይጻፍ እንዴት አድርገ ነው በዚህ አምሮ አንድ ሰው አለኝ ቴክኖሎጂ ብሎ ህፃናቶችን ቢገልብ እኔ ጉንፋን እንኳን አሟቸው ልጆቻችን ማደር እንቸገራለን አይደል የወንድም ልጅ ያንተ ልጅ የጎረቤት ሰው ቢታመም እየሮጥን ነው አይደል ምን ሄደው እንዴት ሰው ደግሞ ሳት ዘንቦበት አምሯችን እኔ እንዴት እንደሆነ አላውቅም ወላሂ እኔ ያስተላለፍኩት ያለሁት ከስልምና አይደለም ከሰባዊነት ኢንሳንያ በጣም ስሜት የሆነ ያለቀስክም ስትናገር በጣም ከባድ ነው ጻል ልጅ እኮ ከመለ በላይ ነው ይሄ የሚጠበቅ አይደለም ልትጣሉ ያሰብከው ሊዋጋ ያሰበውን አካል በትጣላ መጀመሪያ የሚያስወየው ያሸንፋሉ ብሎ ነው በጣም ልክ ነው ግን ተደብቆ ቤት ቁጭ ያለ ልጅ ሳት ማዝነው ካንድ አምሮ ካለው ሰው ተገቢ ነው ይያላስ ዜናውም ነው አሁን የምዕራቡ ዓለምም አሁን ቀደም ያያልኩ ከዚህ በፊት እንደዚህ ከእስልምና ጋር ደግሞ የእስልምናን ሃይማኖት የሚያይበት መነጽርም አንዳንዴ ልዩ ይመስለኛል ለምሳሌ ፊልሞች ላይ ወይ የተለያዩ ሐሳባቸውን ሲያነሱ ሙስሊሙን አንድ ፊልም ለምሳሌ የቴሮሪዝም ፊልም ካለ ሙስሊሙን እንዳጥፊ ሙስሊሙን እንዳጥፍቶ ጠፊ
ከዛ የነገሩ መነሻ ሙስሊም የማድረግ ነገር አለ። ያን ደግሞ ካውንተር ባላንስ ብዙ ደግሞ ሲሰራ አይታይም። አሁን ምክንያቱም አሁን አቅም ያለውም ብርም ያለውም እንደዚህ ያለውም እነሱ ጋር ነበር የተወሰነ ጊዜ ማለት ነው እና የነገር ያስተላልፉ ነበር። ግን ለዚህ ምላሽ ግን ብዙ አይሰጣቸውም ወይ ደግሞ ምላሽ የሚሰጡ ሰዎች ደግሞ ወልቶ ወደፊት ደግሞ አይወጡምና ዓለም ሙስሊሙን የሚረዳበት መንገድ በተለይ ምዕራባውያኑ በምን ታያዋለህ አንተ? ያው እንግዲህ ምዕራባውያን እንዴት ይታያል ነው እኔ ደግሞ ጥያቄ። በእኔ እድሜ ምዕራባውያን ብዙ ሀገር ሲያጠፉ ባይናችን ሁላችንም ሰምተናል። የማይመለከታቸው ሀገር ሄደው አጥፍተዋል፣ መንግስታቶችን ገለዋል። ትላንትና ደግሞ ከጣሊያን ስንጀምር ከነ ሞሶሎኒ ከነ ሂትለር ስትገናኝ እኛም ጋር ደርሰናል። ስታገናኘው ምንም ከእስልምና ጋር ታሪክ የለውም። አረመኔዎች 70 ሚሊዮን ህዝብ የገደሉ 60 ሚሊዮን የገደሉ እስቲ በእስልምና እዚህ ቦታ ላይ እንደዚህ ሌሎችን ገደሉ የሚል ካለ በግሌ ካለም ሰውየው ስሜቱን ተከትሎ እንጂ እስልምና አይደለም። ሃይማኖት የሚወክለው ማለት ነው። ጫካ ላይ የገባ ጦርነት ላይ የገባ ሰው ስለሆነ ከያስከው እንኳን ምርኮኛ እንዲበላ እንዲጠጣ ተንከባከበው ያለ እስልምና እንዴት አድርጎ ነው የሚገለው? ለምንድን ነው መነሻ የሚያደርጉት እነሱ ሁሉ ጊዜ ፍላጎታቸው ለምን እንደዛ ነው? ያው እንግዲህ ለወንበር ፈርዓውን ታቋላራ ወይም ፊራውን ያው እንግዲህ ቁርአኑም በደንብ ነግሮናል፣ መጽሐፍ ቅዱስም በደንብ ነግሮናል። ግብጽ ላይ ዛሬ ምልክት አድርጎ ፈርዓውን አራስ ቤት ወንድ ልጅ ከተገኘ ረዱ ብሎ ነግሯቸዋል። ለምን ነገ የኔን ወንበር መጥቶ የሚይዘው ሰው ወንድ ነው ብሎ ስላመነ። ይሄ ሁሉ ምንድነው ሕፃን ልጅ እንዲገደል ያደረገው? ወንበሩ ነው። ፈረንጆቹም ምን ጊዜ እኔም አንተም ዘመናዊ ባሪያ እንጂ እንድንሆን የሚፈልጉት የተሻለ እንድንሆን አይፈልጉም። ዓለምን በዘመናዊ ትላንቀኝ ግዛት ነበራል። አሁን ደግሞ ምጽዋት ፈላጊ እንድንሆን ነው የሚፈልጉት። ምክንያቱም ጭንቅላት ያለው እነሱ ጋር ነው፣ ስራ ያለው እነሱ ጋር ነው፣ ቴክኖሎጂ ያለው እነሱ ጋር ነው። ራሳቸውን ከፍ ስለሚያደርጉ ለዛ የሚወዳደራቸው አካል እንዲኖርም ስለማይፈልጉ ማንኛውም ነገር ለመክፈል ወደ ኋላ አላሉ። በእኔ እናንተ ባለነው እድሜ እንግዲህ ሚሊዮኖች ጨርሰዋል። የትኛው እስላም ሀገር ነው ገብቶ አንድ አገርን ያጠፋው የታለ ቢባል የለም። ያጠፉ ሰዎች እንኳን አጥፍተውም በኋላ ላይ እኮ እንደው እዛ ሀገር ገብተን የሁሉ ንብረትና መንግስት የገደል ነው ተሳስተን ነው እኮ እያሉ ነው። ባይጠቅም መንግስቱን አትመልሰውም፣ ህዝቡን አትመልሰውም፣ ልማቱን አትመልሰውም። ስለዚህ እንደ እስልምና ፊልሞቹን የሆኑ ፈረንጆች ስለሰሩት ሳይሆን በግሌ ለምንድን ነው ኦርቶዶክስን መጣለው? አንተ መጥፎ ልትሆን ትችላለህ። ኦርቶዶክስን ካንተ ኳር ለማየት ያለብኝ ጉዳዩ ከኔ ጋር ነው እንጂ አለቀ። ይሄ ያንተ የራስ የስነ ምግባር ችግር ነው። ኦርቶዶክስን ማየት ያለብህ በኦርቶዶክስ መነጽር ነው። እስልምናውን ማየት ያለብህ እኔ በእስልምና አለካለሁ እንጂ እስልምና በእኔ አይለካም። እኔ መጥፎ ልሆን እችላለሁ።